ሰላም እንዴናችሁ ቲጂ ነኝ እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ደርሳችኋል ሰብስክራይብ አድርጉ እናንተ ይሄን የመሰለ ቪዲዮ ሳትጋብዙኝ ተቀይሜያችኋለሁ በእውነት ተቀይሜያችኋለሁ ምን አዲስ ነሽ እንዴ በየሶሻል ሚዲያው ሲዘዋወር አልነበር ምናምን ልትሉኝ ትችላላችሁ ብዙ ጊዜ ሶሻል ሚዲያ ላይ በጣም አቴንሽን ያገኘ ስፔሻሊ ቲክቶክ ላይ በጣም አቴንሽን ያገኘ ነገር ብዙ አይመቸኝም honestly speaking የሆነ ቶክሲሲቲ ይኖራል ብዬ ስለማስብ don't judge a book by its cover ልትሉኝ ትችላላችሁ the cover tells a little bit about the book ስለዚህ ብዙ ድፍር ብዬ ጊዜን ማጥፋት አልፈልግም for that matter እና unless አንዳንዶቻችሁ ሪኮመንድ የምታደርጉኝ ከሆነ ወይ ምናምን የምትሉኝ ከሆነ ካልሆነ ገብቻ ላይምና አንዳንዴም ደግሞ በጣም ኢንትረስት ሲያደርገኝ የሆነ ታይትል ምናምን ኢንትረስት ሲያደርገኝ ምናምን አለው ከዛ ውጪ ግን ስራዬ ብዬ የማያቸው ኮንተንቶች የሉም ዩቲዩብ ላይ ያው ግልጽ ላድርግላችሁ ብዬ ነውና ግን ተቀይሜያቸዋለሁ በአጠቃላይ በእውነት እና በጣም ደስ አለኝ it's never late by the way ችግር የለውም ብዙ አረፈደብኝም ለመሰላችሁ ባለፈው ሴት ሁኚ ፓርትቱን ከሰራው በኋላ እሷ ላይ ያየሁት 2-3 ቨርቹዎች በቃ በጣም ደስ የሚሉና ማች የሚያደርጉ ስለሆኑ ስለሱም ጭምር ነው ማወራላችሁ ስለዚህ ብዙ አረፈደብኝም ልላችሁ ነው ኦኬ እሺ መቼም እንደ መስኪ አይነት እናቶች በየሶሻል ሚዲያው ብናገኝ እኔ አላስፈልግም ነበር ፎታት ማተር እና በጣም ቀናውባት ለምን እንደቀናው ታውቃላችሁ I think she's one of the few ከጥቂቶች መካከል ናት አብዛኛው በሷ እድሜ ያሉ ሴቶች they're whining complaining እና ያለን እኮ አይደል ባሎቻቸው ላይ ኮምፕሌን ሲያደርጉ ልጆቻቸው ላይ ኮምፕሌን ሲያደርጉ በጣም ብዙ ነገር እየተናገሩ የሚቀመጡት ብዙ ሰዎች እናውቃለን I'm not saying all ሁሉንም እያልኩኝ አይደለም ግን አብዛኛው ኤጅ ሜቶቿ በምርጫቸው የገቡበት ቤትን ሲያማርሩ እንጂ በጣም ሲያመሰጋግኑ አናቅ እና ሳያት ቀናው በጣም በእውነት እሷን የመሳሰሉ እናቶች ጥቂት እናቶች ሶሻል ሚዲያ ላይ ብናይ ኖሮ ይሄ ሁሉ ኮንፊውዥን ውስጥ አንገባም ነበር በእውነት ነው የምላችሁ ምክንያቱም ሲኒየር ሰው ሲኖር በጣም ጋይድ ለማድረግ ይመቻል በደንብ ጋይድ ያደርጉናል ነገር እንዴት ማድረግ እንዳለብን እንዴት ሃንድል ማድረግ እንዳለብን በደንብ ያስተምሩናልና መንፈሳዊ ቅናት አደረብኝና by the way ሳድግ እንደሷ ነው መሆን ፈልገው በእውነት በጣም ነው የወደድኳት ጌታ ሆይ መቼም ሶሻል ሚዲያ በጣም አስቀያሚ ነገር ነው እንዲሁ እንደወደዷት ደግሞ የሆነ ነገር አግኝተው ደግሞ ትሮል እንዳያረጓትም ፈራው በእውነት የሶሻል ሚዲያ ሰው በጣም ከባድ ሰው ነው በእውነት ዛሬ አማግሷችሁ በነጋታው ስድብ ምናምን ነው የሚያነሳባችሁ ኦኬ ሶ ከመስኪ የምንማራቸው በጣም ብዙ ቨርቹዎች አሉ በጣም ብዙ ኳሊቲዎች አሉ ግን እኔ ትኩረት ማድረግ የምፈልገው ባለፈው ሴቱኝ ካልኩት ሐሳብ ጋር የሚገናኘውንና እንዴት ትዳሯን ሃንድል እንዳረገች ለኛ ለሰን ይሆናል ብዬ ያሰብኩትን እሺ በመጀመሪያ እንግዲህ ተጫዋች ናት she sounds loud በቃ በጣም playful playmaker ምናምን አይነት ሰው ናት አንዳንዶቻችሁ ፌሚኒቲን ወይም ሴትነትን በጣም ሶፍት አለማውራት ዝም ማለት ንግግርን መቆጠብ አይነት ነገር ብላችሁ ነው የምታስቡት ሶሻል ሚዲያ ላይ ደግሞ ሶፍት ገርል ኤራ ምናምን የሚሉ ልጆች ሴቶችን ታዩና ፌሚኒቲ ምናምን እያሉ የሚያወሩትን ሴቶች ታዩና ፌሚኒን የሆኑ ሴቶች ድምጻቸውን የማያሰሙ ጸጥ የሚሉ ምናምን ይመስሏቸዋል for that matter ፌሚኒን የሆኑ ሴቶች በቃ ቤቶቻቸው ክትት ያሉ ምናምን አይነት ነገር አድርገን የምናስበው ሚስኮንሰፕሽኖች አሉ እሺ let me come back to my point ባለፈው ሴቱኝ ብዬ ከሰራሁት ቪዲዮ ላይ ያ ባሏ ፕሬስ ያረጋት የሰማሁት 3 ቨርቹ ላንሳላችሁ ኦኬ ምንም ይሁን ምንም ብያችኋለሁ ባለፈው እኛ ከሴት የምንወደው ነገር እና ወንዶቹ ከሴት የሚወዱት ነገር አንድ አይደለም እሺ ባሏ ፕሬስ ያረጋት ሰምታችሁ ከሆነ ወይም ደግሞ ምኗ በጣም ይገርማል ጋሽ ያው አንተ በልተብዬ ነው እንግዲህ አንተ እያልኩ ማወራው ተስፍሽዬ ስለመስኪ ያለውን ነገር ግልጽ ነው የምትናገረው የምትደብቀው ነገር የለም
እና ሰዎች ደግሞ ግልጽነትን ብዙ ጊዜ አይወዱትም። እሷ ግን በዚህ በጣም የታወቀች ነች። የእግዚአብሔርን ስም ታነሳለች ብዙ ጊዜ፣ ብዙ ሰዎች ትረዳለች። ከራሷ አስበልጣ ለሰዎች ነው የምታደርገው። አንዱ የሚገርመኝ ነገር እሱ ነው። ከቤት እንደው ሰዎች ከመጡ ሲሄዱ ጓዳዋ ትገባና አንድ የሆነ ነገር ይዛ እንደው እንዲሸፋፍና ስትወጣ ያለው ብዙ ጊዜ እንደዛ ያታለሁ። ምንድነው የምታደርጊው ስላት አይ ምንም አይደለም ትለኛለች። አንድ ነገር የምትሰጠው አታጣም። እና በዚህ በጣም በጣም መልካም ነች። በጣም ነው የምወዳት። ቤተሰቦቿም መልካም ናቸው። መጀመሪያ ሺ ኢዝ ዳይሬክት አለ። ቀጥተኛ ዳይሬክት ናት። አዙረት አትወድም። ሀሳቧን ለመግለጥ ምሳሌ፣ ቅኔ ምናምን ቀጥተኛ ናት። ቀጥተኛ ስንሆን ኢት ዊል ቢ ኢዚየር ለወንዶች አንደርስታንድ እንዲያደርጉን በጣም ቀላል ይሆንላቸዋል። ብዙዎቻችን በጣም ኮምፕሌክስ ነን። እንትን ሶፊስቲኬት መሆን አለብን እንትን መሆን አለብን ብለን ስለሚታሰብ ብዙ ግልጽ መሆን በቃ በጣም ያስጠቃል ወይም ደግሞ አድቫንቴጅ ይወሰድብናል ብለን ስለምናስብ በጣም ሶፊስቲኬት ለመሆን ጥረት ስናደርግ ራሳችንም ግራ ተጋብተን ወንዶቹንም ግራ እናጋባቸዋለን በሚገርም ሁኔታ። እና ቀጥተኛ ናት which is ባሏ ስሜቷን ያውቃል። ስታዝን ይገባዋል፣ ሲከፋት ይገባዋል፣ ስትናደድ ይገባዋል፣ የሆነ ነገር ስትፈልግ ይገባዋል። አዙረት አይሄድም። እንደዚህ አይነት ነገሮች በነገራችን ላይ ለወንዶች በጣም ምቹ ናቸው። I don't even know what she want አይልም። ምን እንደምትፈልግ ራሱ እኮ ግራ ነው የሚያጋባኝ አይልም። ምክንያቱም ቀጥተኛ ናት፣ ፍላጎቷን ትናገራለች። በጣም ቆንጆ ኳሊቲ። ምናልባት ከዚህ በፊት ካልኳችሁ ጋር ሚስማች ያረኩ እንዳይመስላችሁ። ሶፊስቲኬትድ መሆንና ደግሞ ይሄ ሚስቴሪየስ መሆን ድብቅ ከመሆን ጋር አይገናኝም። ኦኬ ሁሉን አይነገርም ብያለሁ። አዎ ሐሳቤን አልቀየርኩም። ሁሉም አይነገርም፣ ግን ደግሞ የምንፈልገውን ነገር በአዙረቴ መናገር በራሱ አድካሚ ነው ለወንዶቹ። በይበልጥ ሴቶች እኮ ምን እንደሚፈልጉ ራሱ ማወቅ ከባድ ነው የሚሉን ፍላጎቶቻችንን ሐሳቦቻችንን እንደሚገባ በቀጥታ መናገር ስለማንችል ነው። እሱን ነገሯን ወዶት አድንቆታል፣ እኛም አድንቀነዋል ለማለት ፈልጋለሁ። ሁለተኛ እሱ የወደደላት አንሰልፊሽነስ፣ ራስ ወዳድ አይደለችም። ይኸውላችሁ መስኪ ብልጥ ናት። ራሷን የምትጠላ አይደለችም። ራሷን አባንደን የምታደርግ አይደለችም። በዚህ እድሜዋ አይታችኋታል። ግን ደግሞ አንሰልፊሽ ናት። ለኔ አይነት ሚል ስብሰባ ውስጥ የምትገባ አይደለችም። ያው ከሁለት ቪዲዮ እንዴት ልታቂ ትችያለሽ ካላችሁኝ ባልየው ካለው ነገር በቀላሉ መረዳት ይቻላል። እንደን ካወራቻቸው ነገሮችም አንደርስታንድ ማድረግ ይቻላል። አይ ተሳስተሻል፣ ሴትዮዋ እኮ በህይወቷ እኮ እንደዚህ አይደላችም ብላችሁ ዲስፕሩቭ የምታደርጉ ከሆነ ዲስፕሩቭ አድርጉ የምታውቋት ሰዎች። እኔ ግን ከሰማሁትና ካየሁት ሀሳብ አንጻር ነው የምናገረው። when it comes to her አንሰልፊሽ ናት። አንሰልፊሽነቷ በምን ተገለጠ? ሶስተኛ ላይ እሱ ያነሳው ኮምፓሽኔት ናት። ለሰው ርህራሄ አላት። ለሰው ርህራሄ አላት። እነዚህ ራሳቸውን የሚጠብቁ ሚስቶች ወጣት ሴቶች፣ ራሳቸውን የሚጠብቁ ሚስቶች፣ ራሳቸውን መጣል የማይፈልጉ ሚስቶች አብዛኛው ጊዜ ኮምፓሽን አታዩባቸው፣ ርህራሄ አታዩባቸው። አሁንም ወደፊትም እስከ መጨረሻው የሚወደድ የሴት ባህሪ ኮምፓሽን ነው፣ ርህራሄ ነው። ደበቅ አርጋ ለሰንባዲ ይዛ ትሄዳለች፣ የሆነ ነገር ታረጋለች። ሰው በልቶ የጠገባ ማይ ገነስ በቃ የሴት ትሬት ይሄ። በጣም ስብስብ የምታረጉ ሴቶች አስቡበት። ጥሩ ነው መሰብሰብ፣ ግን where is your compassion? የርህራሄ ሼት አለ። ያገኘሽው ነገር ሰበሰብሽ። አዎ ካገኘሽው ነገር ካለሽ ነገር ለሌሎች የማታካፊ ከሆነ ከባድ ነው። ኢቭን በጣም የምታወሩላትና ከቻላችሁ ልትሆኗት የምትፈልጉት ምሳሌ 31 ወደ ድሆች እጇን ትዘረጋለች ይላል። ማለት ቨርቹወስ
ትሬት የሚወደድ የሚፈለግ ማንነት ርህራሄ ነው፣ ለሰው ማካፈል ነው። እና ባልየው ይሄን ሲያነሳ በጣም ደስ አለኝ። 3 አንስቻለሁ። ብዙ የሚነሳ ባህሪ ይኖራታል። ከቪዲዮ አንጻር ነው ይሄንን ያነሳሁት፣ ከሰራውላችሁ ቪዲዮ አንጻር ነው ይሄን ያነሳሁት። እሺ እኔ በጣም እንድንማረውና እንድናየው የፈለግኩት ጉዳይ ባለፈው ስለ ሰብሚሽን ያወራውላችሁ ትዝ ይላችኋል። ብዙ ጊዜ ኦልደር ፐርሰን ስናገባ ወይም በእድሜ የሚበልጡንን ሰዎች ስናገባ ኤክስፔክቴሽኑ ምንድን ነው? ባለፈው ሚስኮንሰፕሽን ነግሬያችኋለሁ። ይሄ ኦልደር ፐርሰን እንደ ልጅ ትሪት አድርጎን ኃላፊነታችን በጣም ሊሚትድ ሆኖ እንደፈለግን እየቦረቅን ምናምን እንኖራለን የሚል ሚስኮንሰፕሽን ስላለ የምንገባበት ቤት ላይ አድቫንቴጃችንን ብቻ ነው የምናስበው። በጣም ደስ ያለኝ መስኪ የምትፈልገውን ታውቃለች። የምትፈልገውም ሰው ባጌጅ እንደሚኖረው ታውቃለች። ማንነቷን ታውቃለች። የሰውን ኤክስፔክቴሽን ታውቃለች። የራሷን ኤክስፔክቴሽን ታውቃለች። መዘርዘር ይቻላል። በተፈጥሮዬ በቃ ትልቅ ያከብራል የሚሉት አያቶች ሲያወሩ ሰምቼ ጭንቅላቴ ውስጥ አብሮ በሳይንስ ትምህርት ገብቷል እና ወጣትን ይዞር ብዬ ማይቼም አላውቅም። እሺ በሚገርም ሁኔታ እራሷን ከማወቋ የተነሳ የምትፈልገው ሰው ምን አይነት እንደሆነ ኦልሬዲ ስላለች ኤንድ ሴትዮዋ ስታንዳርድ አላት። እንደዚህ አይነት ሰው ነው የምትለው። ኢቨን ኬሪየር ዋይዝ በቃ ሰውየው ኢምፕሬስ ያደርጋት አንደኛም ነገር ኢንጂነር መሆኑ ነው። which is okay በቃ ኢንጂነር እንዲሆን ትፈልጋለች። ኢንጂነር ብቻ ብላ ኢንታይትልድ አይደለችም። እሺ ኤክስፔክቴሽን አላት። ኤክስፔክቴሽን ብቻ ሳይሆን ኤክስፔክቴሽኗን ሚት የሚያደርግ አቋምና ፐርሰናሊቲ አላት ነው ምላችሁ። ምን ለማለት ፈልጌ ነው? 1 ሚሊዮን የሚሰራ 10 ሚሊዮን የሚሰራ ብላ የተቀመጠች እናት አይደለችም። ብላ የተቀመጠች ሴት አይደለችም። እቺ ሴት ቀድሞውኑ ስራ የነበራት ታታሪ፣ እንቅልፋም አይደለችም፣ ባዶዋን አይደለችም፣ ንብረት ራሱ ያላት ሴት ናት። ስለዚህ ኤክስፔክት ብታረግ መብቷ ነው። ይሄን እፈልጋለሁ ብትል መብቷ ነው። ምክንያቱም የሰውየውን ኤክስፔክቴሽን ሚት የሚያደርግ ፐርሰናሊቲ ስላላት። ስለ ስታንዳርድ ሲወራ እንደ ብዙዎቻችን አይደለችም። ስታንዳርድ አላት። ስታንዳርዷን የሚመጥን ፐርሰናሊቲ ወይም ስታንዳርዷን የሚመጥን ኳሊቲም አላት። ምንም የሌለው ወንድ አልፈልግም ብላለች። ምንም የሌለው ወንድ የማትፈልገው ግን እሷ ባዶዋውን ሆና እንቅልፋም ሆና አይደለም። እሷም እየሰራች ነው። እሷም ህይወቷን እየቀየረች ነው። የሆነ ሰው ብትጠብቅ ተኝታ አይደለም። ቢዝነሷን ፉልፊል እያደረገች ነው፣ ተኝታ አይደለም። ኤክስፔክቴሽኗ እንዲና እንዲህ አይነት ወንድ ስትል ሰውየውም ኤክስፔክት የሚያደርገውን ነገር አለ አይምሮ ውስጥ። ለመስላችሁ እንደዚህ ያልኩት ሰውየውን ወደደችው። ከዛ በኋላ ልጆቹ ሲመጡ ኤክስፔክት የሚደረግባት ነገር አለ። በእናታቸው ቦታ ነው የምትገባው። ስለዚህ የሆነ ሌቭል ኦፍ ኤክስፔክቴሽን እነሱ እንደሚያስቀምጡ ስለምታውቅ እሱን ፉልፊል ለማድረግ የተዘጋጀች ሴት ናት። እና የጠራችው ሰውዬ ወደ ህይወቷ ሲገባ የራሱ የሆነ ባጌጅ እና ኮተት እንዳለው ታውቃለች። ሰው ያለ ባጌጅ አይመጣም። ሰውየው ብቻ አታገባውም። ልጆች የሚባሉ ዘር ማንዘር የሚባል ነገር አለ። for that matter የሶሳይቲው ኖርም ደግሞ ግልጽ ነው። ለገንዘቡ ብላ ነው እንዲህ ብላ ነው የሚባለውን ራሱ ለማሸነፍ ሬዚሊየንስ አላት። ሬዚሊየንስ ነበራት። አይገርማችሁም? እና ምን እንደምትፈልግ ታውቃለች። ምን እንዳላትም ታውቃለች። የምትፈልገው ነገር ምን አይነት ዋጋ እንደሚያስከፍላት ቀድማ ተምናለች።
ወትሮን ከኮሎኔል ጋር ነው ምናምን የኖረ ሰው እኮ ያውቀዋል ስታንዳርዱን ያውቀዋል። እና ይሄ ኢንታይትልመንት የለም በቃ የሆነ ዋጋ እንደሚያስከፍላት ታውቃለች፣ ለዛ ዝግጁ ናት። በነገራችን ላይ ስትፍለቀለቅ ስትስቅ ምናምን ኢሜ ሳውንድ ምንም ትራብል እንዳላለፈች በጣም ብታወራው ደግሞ ያስለቅሳት ጉዳይ ሊኖር ይችላል ፎር ሹር። እንደዚህ አይነት ላይፍ ሜንቴን ማድረግ ቀላል አይደለም። እሺ አንድ በጣም የወደድኩትን ሀሳብ ልንገራችሁ። ሁለተኛው ፓርት ላይ ነው ያየሁት እና ሁለተኛው ፓርት ላይ ስታወራ ልጄን ለብቻ ማሳደግ ምናምን ሲንግል ማምነት ምናምን ብላ ኮንናለች which is a good thing። በነገራችን ላይ በቀደመው ዘመን ኢትዮጵያ ውስጥ ሪሜሬጅ ኖርማል ነበር። አንዲት ሴት ባሏ ከሞተባት በኋላ ወይም ከተፋታች በኋላ ብቻዋን አትቀመጥ። ሰው ባል ይፈልግላታል ወይ ራሷ ባል ትፈልጋለች። አሁን መስኪ ገንዘብ አላት፣ ራሷን ማስተዳደር ትችላለች። ባል ምን ያደርግላታል? ባል ምን ያደርጋል ብላ መቀመጥ ትችል ነበር። አልፈለገችውም። ራስ ያስፈልጋታል። የሆነ የምትኮራበት ሰው ያስፈልጋታል። እና እስቲ ወደ ኋላ ታሪክ ተመልሳችሁ አያቶቻችሁ ለወንድ አያቶቻቸው ሁለተኛ ሚስታቸው ወይ ሶስተኛ ሚስታቸው something በጣም እንደዚህ አይነት ኮምፕሌክስ የሆነ ሜሬጅ ዳይናሚክስ አለ። በደንብ ያጠናውበት ጉዳይ ስለሆነ ነው። እና ሁለተኛ ሚስት፣ ሶስተኛ ሚስት፣ አራትም የደረሰው አሉ። it was a normal thing። ለምን ሴቶች ብቻቸውን መቀመጥ የለባቸው? አንደኛ ፕሮቴክት የሚያደርግ ሰው ያስፈልጋል። ምክንያቱም ወንድ ልጅ ከለላ ነው መከታ ነው የሚባለው ነገር አልጠፋም ነበር። ባል ያስፈልጋቸዋል። ብቻዋን የምትኖር ሴት አትከበርም። ብቻዋን የምትኖር ሴት ሄር የሚያደርግላት ሰው ያስፈልጋታል ተብሎ ስለሚታሰብ ሪሜሬጅ ኖርማል ነበረ። እንዳሁን የነጠላ ወላጅነትን ሳንኮራበት በፊት ሪሜሬጅ ኖርማል ነበር። አሁን ላይ ያረግን ያለነው ነገር ወንዶቹን ባሽ ማድረጊያ ነው። ባይዘው ወይ ወንዶቹን መሳደቢያ ነው። የነጠላ እናትነት ሲንግል ማምነት በጣም ፕሬዝ የምናደርገው ወንዶቹን መሳደቢያ ስለሆነልን ነው። ምን አረገልኝ እሱ ምን ዩዝለስ ነው ምናምን ማለት ስለምንፈልግ ነው። ድሮ ኢቨን ኢፍ ዩዝለስም ቢሆን ነጠላ ወላጅነት ስለማይመከር ስለማይከበር ሚስቶች ኢቭን ከፍቺ በኋላ ሌሎች ወንዶች ወደ ህይወታቸው እንዲመጡ ይፈቅዱ ነበር። ሪሜሬጅ ኖርማል ነበር። ሴት ብቻዋን አታሳድግም። ሴት ብቻዋን ማሳደግ የጀመረችው በእናቶቻችን ዘመን ነው። ከእኩልነቱ በኋላ ነው። አያቶቻችሁን ጠይቁ። ባሎቻቸው ካልሞቱባቸው በስተቀር እና ፈጽሞ ወንድ አልፈልግም ብለው በሞትና በፍቺ ተለያይተው እንደው ቀጥለጥ ብለው መኖርን ካልፈለጉ በስተቀር ሪሜሬጅ በጣም ኦልሞስት ሁሉም ቤተሰብ ላይ እስከሚባል ድረስ በጣም ነበረ። ሲንግል ማዘርሁድ እንዳሁኑ የሚኮራበት ነገር አልነበረም። እና አትፈልገውም። ባል ትፈልጋለች። ብቻዋን መኖርን አትፈልግም። ባል ትፈልጋለች። እሺ ባል ስትፈልግ ደግሞ እንዲና እንዲህ መሆን አለበት የምትለው ባል አለ። ኢን ሄር ማይንድ ስታገኘው የወደደችው ሰውዬ አለ። እሺ ያ ሰውዬ ደግሞ የቀድሞ ትዳር ነበረው። እሺ የቀድሞውን ትዳር ተውት፣ ልጆች አሉት። ኦኬ ልጆች ደግሞ እናታቸውን አጥተዋል። እንዴት ነው ዲል ማድረግ ያለባት ከነዚህ ልጆች ጋር የሚለውን ነገር she has done the አሳይመንቷን ጨርሳለች። ሲጀምርም ልጆቹን ወዳቸዋለች ኢኒሺያሊ አይደል እንደወራ whatever it takes ብላ አወራችሁ እንጂ it could have been painful። በጣም ቀላል አይደለም። እንጀራ እናት እንጀራ አባት ምናምን አይነት የሚባለው ሲናሪዮ ቀላል አይሆንም። ግን she endures it endure አድርጋለች። ከሱ ኋላ የሚመጣው ስም ከሱ ኋላ የሚመጣው ድራማ የልጆቹ ድራማ ኢኔኒ ኬዝ ነበር ብዬ ነው ማስበው። እስኪቀበሏት እስኪወዷት ቀላል አይደለም። ስም ማጥፋቱ ለገንዘቡ ብላ ነው። አሁን የሚያክል ሽማግሌ ምን ያደርግላታል ምናምን ስድቡ ምናምን አስቀምጡት። ኢንዱር አድርጋለች። ቀላል ነገር አይደለም። I need you to think እንድታስቡ ፈልጋለሁ። የሆነ ላይፍ ከፈልጋችሁ
የዛ ላይፍ የሚጠብቀውንና የሚፈልገውን ኤንዱራንስ ሊኖራችሁ ይገባል። የዓላማ ጽናት ሊኖራችሁ ይገባል። አንዳንድ ሴቶች በጣም ታስቁኛላችሁ። በጣም ታታሪ የስራ ሰው ትፈልጉና ካገባችሁ በኋላ ጊዜ አይሰጠኝም ብላችሁ ኮምፕሌን ታደርጋላችሁ። አይመጣውም። የስራ ሰው ታታሪ ከሆነ ጊዜው ሊሚትድ እንደሆነ ማወቅ አለብን። የስራ ሰው ታታሪም ሆኖ ላንቺ በጣም ጊዜ የሚሰጠው ሶሻል ሚዲያ ላይ ነው ያለው፣ ውሸት ስለሆነ ማለት ነው። እና አንዳንዶቻችሁ የምትጠይቁት ነገርና ያላችሁ አቅም ያላችሁ ነገርን የማቋቋም ችሎታ አንድ አይደለም። የምትፈልጊው ሰው ወደ ህይወትሽ ሲመጣ የሚጠበቅብሽ ብዙ ስራ አለ። for that matter በጣም የሚያንገበግበኝ ከሴቶች ጥበብን እንዲህ አሟጠው ወስደውብን ኃይልን ብቻ ነው ትተውልን ሄዱት። እንዴት ከሰው ጋር መኖር አለብን የሚባለውን ጥበብ ነው የወሰዱብን። ይሄው መስኪ ቤቷን ሰራች 20 years 20 ዓመት ቀላል አይደለም። 20 ዓመት ሁሉ ፓራዳይዝ አልነበረም። ፓራዳይዙን ራሷ ሰራችሁ። እንዳልኳችሁ ነው። ቁጭ አርጋችሁ የሆነ ብሶት የሚያስብስ ነገር ብትነግሯት የሆነ ነገር ነግራችሁ ይሄኔ ልታለቅስባቸው የምትችል ያለፈቻቸው የማረቻቸው ይቅር ያለቻቸው ብዙ ሰዎች ብዙ ነገሮች ይኖራሉ። ቀላል መንገድ አይሆንላትም 20 years ግን ኢንዱር አርጋለች። የዓላማ ጽናት የሚባለው ይሄ ነው። ይሄንን ነው መማር ያለብን። እና I don't know who she is ፐርሰናሊ አላውቃትም፣ ግን ፎርጊቪንግ ነው የምትመስለኝ። በቃ ይቅር የምትል ሰው ነው የምትመስለኝ ብላለች። በቃ መተው ይቅር ማለት ለዚህ ነው የምትፍለቀለቀው። ምትል ሴት ብትሆን ሶሻል ሚዲያ ላይም አትወጣም። አይደለም 20 ዓመት 1 ዓመትም መኖር አትችልም። ትልቋ ልጁ መታ እኮ ገላመጠችኝ፣ ኧረ ያ ወንዱ ልጁ ራሱ ምትል አይነት ሴትዮ ብትሆን እንደዚህ አትኖርም። forgiveness አንድን ሰው ምህረት የምታረጉበት አቅም ለሰውየው ርህራሄ ዲቨሎፕ እንድታረጉ ያረጋል። እኔ የገረመኝ ነገር ኤጅ ጋፑ እንዳለ ሆኖ ርህራሄው ያለው እሷ ጋር ነው። ኦፍ ኮርስ ብላለች። ያ ወንዶች በልባቸው ነው እንግዲህ አልተሰጣቸውም። ሐሳቡንም ደስታውንም ምኑም በውስጡ ነው የሚገልጸው። ርህራሄዋ በኢየሱስ ስም እንዴ ብዙ ሚስቶች ቆጠፍቶባቸዋል። አይደለም በሷ እድሜ ያሉና መራርነትን እኩልነትን የሰሙ ሴቶች ይቅሩና እኛ ወጣቶች እኮ ለባሎቻችን ርህራሄ የለንም። ባሎቻችን ላይ የያዝነው ቂም ብዛቱ እንዳልኳችሁ ነው። ታስቆጥራቸዋለች። ምህረት ባታረግ ይቅር ባትል ታስቆጥራቸዋለች ቁጭ አድርጋ። ግን she chose forgiveness ምህረትን ነው የምትመርጠው። እንደዚህ አይነት ሴት ስትሆን ደስተኛ ማትሆንም ምህረትን ባትመርጥ። ለባላችሁ የማትራሩ ሴቶች ባሎቻችሁን እንደ ደመኛ የምትቆጥሩ ሴቶች አስቡበት። you need to forgive ከሰውየው ጋር ነው የምትኖሩት። ምህረት አድርጉለት። ሰው ነው ይሳሳታል። ምህረት አድርጉለት። ምህረት ስታረጉለት ማዘን ትጀምራላችሁ። ርህራሄ ዲቨሎፕ ማድረግ ትጀምራላችሁ። ባሎች ሆም ብለው ሚስቶቻቸውን ከመሬት ተነስተው ይበድላሉ ብዬ አላምንም። ያው እኛ ፖክስ እናረጋቸው ስለማናቅ ነው እንጂ በሆነ ምክንያት ተነሳስተው ነው ሊያረጉ የሚችሉት። እንደዛ ከሆነ ልናስበው የሚገባው ነገር ምህረት ማድረግ ነው። ምህረት ስታረጉ ትጸልዩላችኋላችሁ። ከዛ ርህራሄ ዲቨሎፕ ታረጋላችሁ። አቤት ለዚህ ለሚያክል ሰውዬ ያላት ርህራሄ በጣም የሚገርም ነው። በእውነት ጥቂት እናቶች እንዲህ ወደ ሚዲያ እኮ ቢወጡ በእንደዚህ አይነት ልብ በቃ ረፍ እንል ነበር። በእውነት all you hear is ኮምፕሌን፣ መራርነት፣ ስቃይ፣ ተበደልኩኝ፣ ጥሎኝ ሄደ፣ አልወደደኝም፣ አላቀፈኝም፣ እንዲህ አላረገኝም የሚባሉ ድራማዎች ነው የምሰሙት። she endures እንዲህ ያለፈ ሰው ያስታውቃል። ሰፈር ያረገ ሰው ያስታውቃል። ፐርሲቨር የጸና ሰው ያስታውቃል።
ሰሞኑን በጣም በተደጋጋሚ የሚነሳልኝ ጥያቄ ኤቭሪዌር የሚነሳልኝ ጥያቄ እንዴት ከአማቾች ጋር ከባል ቤተሰቦች ጋር እንኑር የሚል ጥያቄ አለ። ሪፒትርሊ እየመጣልኝ ነው። ባውንደሪ እንኳን ሴት ብናረግም አልቻልንም፣ እንዴት ከባል ቤተሰቦች ጋር እንኑር ምናምን የሚል ጥያቄ በጣም ተደጋግሞብኛል። የኔ ጥያቄ ለእንደዚህ አይነት ሚስቶች ባውንደሪ ነው ሴት ያረጋችሁት ወይስ ዎል ነው ሴት ያረጋችሁት የሚለውን ጥያቄ መጀመሪያ ልጠይቃችሁ። ባውንደሪ ሴት የሚደረገው ለራስ ነው፣ ለነሱ አይደለም። ዎል ከሆነ ለነሱ ነው። ባውንደሪ ሴቲንግ እናንተን ነው ገቨርን የሚያረጋችሁ። ባውንደሪ እናንተን ነው ስርዓት የሚያስይዛችሁ። ከዚህ በፊት ሰርች የላችኋለሁ። ባውንደሪ እናንተን ነው ገቨርን የሚያረገው፣ ሰውየውን አይደለም። ሰውየውን ገቨርን የሚያደርገው ከሆነ ኦርደር ነው፣ ስርዓት ነው፣ ዎል ነው፣ አጥር ነው፣ ባውንደሪ አይደለም። እና የባል ቤተሰብ ከባል ቤተሰብ ጋር መኖር ያቃታችሁ ሰዎች ትኖራላችሁ። ይህንንም ቪዲዮ ሰርቼበታለሁ። የባል ቤተሰብ አይ ቲንክ ከነዚህ ሁለት ምክንያቶች ይወጣል ብዬ አላስብም። እንግዲህ አንዳንድ ቢተርነሶችን የምታዩባቸው፣ አንደኛ የመቀማት ስሜት ይሰማቸዋል ማለት ልጃቸው ነው። እስፔሻሊ ደግሞ ፕሮቫይድ የሚያደርግ ከሆነ ፋይናንሻል ሚንሳቸውን ነው የዘጋችሁባቸው። ስለዚህ አንድ የመቀማት ስሜት አለ። ሁለት ደግሞ ያንቺን ትሪትመንት ያዩታል። ሰው ፊት ልታስመሲ ትችያለሽ። ቢሃይንድ ክሎዝ ዶርስ ፖክ ስታረጊው ከአይኑ ላይ ማየት ይችላሉ። እነሱ ፊት ስታስመሲ በጀርባ የሆነ ነገር ስትይ አይኑን አይተው ይገባቸዋል። እና መጀመሪያ የባሌ ዘመዶች ጠሉኝ ብላችሁ የምታስቡ ከሆነ what is the reason ተብሎ መጠየቅ ግድ ነው። እንዳለችው እሷ የባል ዘመድ ምናምን የሚባሉ ብዙ እንትኖች አሉ። ሁሉም የባል ዘመዶች ክፉ አይደሉም for that matter። እና የባል ዘመዶች ጋር ያላችሁ ግንኙነት መጀመሪያ እነሱ ላይ ከባል ዘመዶች ጋር ያላችሁን ግንኙነት መጀመሪያ ኢቫሉዌት ስታረጉ ከነሱ ጋር ካላችሁ ግንኙነት መጀመሪያ አያስፈልግም። መጀመሪያ ከባላችሁ ጋር ያላችሁን ግንኙነት አስቡ። እንዳልኳችሁ ወደዳችሁም ጠላችሁም ባላችሁ ለነሱ ልጃቸው ነው፣ አትርሱ። ስለዚህ ልጃቸውን ገቨርን ማድረግ ይፈልጋሉ፣ ዲክቴት ማድረግ ይፈልጋሉ፣ ስቲል ውሳኔውን መቆጣጠር ይፈልጋሉ። ኦኬ። ስለዚህ ውሳኔውን መቆጣጠር ሲፈልጉ how are you reacting? ኤኮ የኛ ቤት ነው፣ የኛ ቤት ላይ የኛ ውሳኔ ነው ምናምን እያላችሁ ነው ሪስፖንድ እያደረጋችሁ ያላችሁት? ወይስ ደግሞ እሱ የራሱን ውሳኔ እንዲወስን፣ እሱ ማቹር እንዲያደርግ፣ እሱ ራሱ ባውንደሪ ሴት እንዲያደርግ እያደረጋችሁ ነው ያላችሁት? አንዳንዶቻችሁ ልክ ባላችሁ ባል ሲሆን ከቤተሰቡ ማቆራረጥ ትፈልጋላችሁ። ብዙ ሴቶች አውቃለሁ፣ ማቆራረጥ ትፈልጋላችሁ። ይህንን ስታደርጉ do you think ደስተኛ የሚሆኑ ይመስላችኋል? መርሳት የሌለባችሁ ጉዳይ ዞሮ ዞሮ ልጃቸው ነው። ዞሮ ዞሮ እንደተነጠቁ ሊሰማቸው ይችላል። ዞሮ ዞሮ ከነሱ የተሻለ ሚስቱ ልታስብለት እንደማትችል ያስባሉ። ስለዚህ እነሱ የሆነ ነገር ለማድረግ ሲሞክሩ እናንተ አይደላችሁም ሪስፖንስ መስጠት ያለባችሁ። አንዳንዶቻችሁ ስለምትፈሩ ጮክ ብላችሁ ባትናገሩም ግን ለሱ የምታስተላልፉትን መልእክት በደንብ አድርገው ይሰማሉ ቤተሰቦቹ። በጣም ሞኝም አታርጓቸው። እንዴት እንዲህ ይላሉ? ቤቱ የሚተዳደረው በእኛ ቤት ስርዓት ነው ምናምን ስትሉ ጮክ ላትሉ ትችላላችሁ። የሆነ ነገር ጣል ሲያደርግ ከሱ ኢንፎርሜሽን ተነስተው ያንቺን አትቱድ አንደርስታንድ ማድረግ አያቅታቸውም። የኔ ቆንጆ ምንድነው መደረግ ያለበት መሰላችሁ? በመጀመሪያ how are you treating your husband? ባልሽ እንዴት ነው ትሪት እያደረግሽው ያለሽው? ባልሽን በስነ ስርዓት እየተንከባከብሽ ነው? ለባልሽ ጥሩ ልብ አለሽ? ባልሽ በቤቱ ላይ መሪ ነው? እንዳትረሱ እቺ መሪ አልሆነም ብለው የሚያስቡ ወላጆች መቼውንም ቢሆን አይቀበሏችሁም። እሷ እንደፈለገች እኮ ነው የምታሽከረክረው ምናምን የሚባልበትን ትዳር ይዘሽ እንዲቀበሉሽ አትጠብቂ።
አጠብቂ። ስንፍናውን ቢያቁም ድካሙን ቢያቁም ግን አንቺ ኢምፓወር እያረግሽው ከሆነ የዛኔ እንደው ማይረባውን ልጃቸውን ደና ሰው ስላረግሽ ፕሬዝ ማድረጋቸው አይቀርም። ፊት ለፊት ላይ ነግሩሽ ይችላል። መጀመሪያ የባል ዘመዶች ጋር ከመሄዳችን በፊት እንዴት ነው ባሎቻችንን ትሪት እያደረግን ያለን? ቤት ውስጥ መሪ ነው ወይስ ኢማስኪሌት የሚደረግ ነው? አንዳንዴ ሳታስቢው ጣል የምታረጊው ንግግር ሳያስበው እሱም ጣል ያደርገዋል። ከዛስ they would understand እንዴት ቤት ውስጥ ትሪት እያደረግሽው እንደሆነ። አፉን ሞልቶ ሚስቴ እንዲህ ያደረገችኝ አይልም፣ ግን they would know ወንድማቸው ነው፣ ልጃቸው ነው፣ አብሯቸው ነው የኖረው። ስሜቱ ሲረበሽ ያውቃሉ፣ ፊቱ ሲጠቁር ይገባቸዋል። So how are you treating your husband? በቤቱ ላይ መሪ አድርገሽዋል ወይ? ተቀዳሚ ነው ወይ? ፕራዮሪቲ ተሰጥቶታል ወይ? እንዳባወራ ነው ወይ የሚኖረው? እንደዛ ሲሆን እንደውም ላንቺ ነው የሚራሩት። ኧረ እሱ ያበዛዋል እኮ ደግሞ እንዴት ትሪት እንደሚያረጋት ሚስትሪት እያረጋት ነው ምናምን ብለው ላንቺ የሚደረቡት when they know በሚገባ ትሪት ካረግሹ በኋላ ነው። የኔ ቤተሰብ የሱ ቤተሰብ አሁን ካልሻቸው ሁሉ ፎላ ያረግም የምትሉ ከሆነ እኔ ብዙ ዳይናሚክስን ማጥናት ጥሩ ይመስለኛል። የእያንዳንዱ ቤተሰብን ዳይናሚክስ ማጥናት ጥሩ ይመስለኛል። ማንም ቤተሰብ እንደው ለምዶበት ጣልቃ ካልገባ አይልም፣ የልጁን ደነኛ ነገር ይፈልጋል። ግን የሆነ ነገር ሲያሸቱም ደግሞ አሸተቱ ሊቀበሉሽ አይችሉም። አንዴ ሚስትሪት ስታረጊው ከሰሙ ኢትስ ፔንፉል ኢትስ ፔንፉል። ለአንቺ ባልሽ ነው፣ ምንም ላይሰማው ይችላል። ለእናቱ ለእህቱ ለአባቱ ግን ኢትስ ፔንፉል ኢትስ ፔንፉል። ስለዚህ መጀመሪያ ባልሽን እንዴት ነው ትሪት እያረግሽ ያለሽው? ቢሃይንድ ክሎዝ ዶርስ ፊት ለፊታቸውም እንዴት ነው ትሪት እያረግሽ ያለሽው? በደንብ ትሪት ስታረጊውና ስትጠነቀቂለት ሲያዩም ሳያዩም ካወቁ ያኔ ሪስፔክት ያደርጉሻል። ያኔ ደነኛ ግንኙነት ይኖራቸዋል። እሱ ላይ ፎከስ አድርጉ በመጀመሪያ። why do you think የመስኪ የባለቤቷ ልጆቿ ለምን የተቀበሏት ይመስሏቸዋል? ቢካዝ አባታቸውን በደንብ ኬር አድርጋላቸዋለች። አባታቸውን ትወደዋለች። ለገንዘቡ ብላ አይደለም፣ አባታቸውን እየተጠነቀቀችለት ነው። ስለዚህ ላይ ወዷት አይችሉም። let's stop it right there። እዛ ጋር እናስቆም፣ እዛ ጋር እናቆም። እኔ የምወደውን ወንድሜ ሰንባዲ ሲወድልኝ ያንን ሰው አለመውደድ አልችልም፣ ያው ሰይጣን ካልተጠናወተኝ በስተቀር ማለት ነው። ስለዚህ እናንተ አንዳንዴ ኢንታይትልመንት ይዛችኋል ሚስት ስለሆናችሁ። እንዴ ሚስት ነኝ እኮ ቤቱ በእኔ ህግ ነው መመራት ያለበት፣ በእኛ ስርዓት ነው መመራት፣ እነሱ ቤቴ መተው እንትን ሊሉ ይፈልጋሉ እንዴ ምናምን ካላችሁ ይደርሳችኋል። አምናሰኝ በእናንተ ሩል አይመራ አይደለም። አንዳንድ የኛ ሀገር ቤተሰቦች በይበልጥ ባውንደሪ አያውቁም። የልጆቻቸውን ህይወት ዲክቴት ማድረግ ይፈልጋሉ። ግን let him decide። ብዙዎቻችሁ ጣልቃ ስለምትገቡ ነው። ከዛ በኋላ ደግሞ በሚገርመው ሁኔታ ይሄን ፍርሃት ስላለባችሁ ከቤተሰቦቹ ልታቆራርጡት የምትፈልጉት ነገር አለ። don't do it። በራሱ ጊዜ ወስን አይቶ ኖ ቤተሰቦቼ ላንቺ ጥሩ አመለካከት ስለሌላቸው ባይላትም ስለሌላቸው ዲስታንስ ያስፈልገናል ብሎ ቤተሰቦቹ ጋር እግር ማብዛት ያቆማል። ጥንቃቄ ያደርጋል። ስሜቷን ለመጠበቅ ይሞክራል። ግን መጀመሪያ how are you doing things የሚለውን ነገር በደንብ አድርጌ እንትን ልበልላችሁ። ከዛ ውጭ የባል ዘመዶች የባል ብዙ እንትን ያሉ ሰዎች የምናይበት ኢሜጅ በጣም ማተር ያደርጋል። እንዴት ነው የምናያቸው? እንዴት ለነሱ ያለን ልብ ምን አይነት ነው? እናትየውን እንደ እናታችን እናያለን ወይ? እህቶቹን እንደ እህታችን እናያለን ወይ? አምናሳይ ግዴታችሁ አይደለም እንዲህ ማየት፣ ግን ምን አይነት ልብ ነው ያላችሁ? በጣም ማተር ያደርጋል። ኦኬ፣ በጣም ማተር ያደርጋል። እና በመሃል አትግቡ። በቃ እውነት በጣም አንዳንድ ማየው ነገር ምንድነው? አንዳንዶቻችሁ ወይ ተንኮል የሆነ ነገር እንትን ትሉና ወይ ሚስትሪት እንደሚያረጋችሁ የሆነ ነገር ታረጉና ማጣላት ትፈልጋላችሁ። አንዳንዶቻችሁ ደግሞ በቃ ተበደልኩ ምናምን ትሉና ስቲል ጋፕ። አንዳንዶቻችሁ ደግሞ በቃ ቤተሰቦቹ ጋር ሲሄድ ኩርፊያ ይላችኋል።
በሚገርም ሁኔታ ቤተሰቡን የሚረዳ ወይም ደግሞ ለቤተሰቡ ኬር የሚያደርግ የማይወዱም ሴቶች አሉ በሚገርመኝ ሁኔታ። እና መርሳት የሌለብን ወላጆቹ እስከ መጨረሻው ወላጆች ሆነው ነው የሚቀጥሉት። እህቶቹ እስከ መጨረሻው እህት ሆነው ነው የሚቀጥሉት። ወንድሞቹ እስከ መጨረሻው ወንድሞች ሆነው ነው የሚቀጥሉት። አባትም እስከ መጨረሻ አባት ሆነው ነው የሚቀጥለው። ስለዚህ የሚያስፈልገው ነገር አልቻልኩም ከማለታችን በፊት የሱ ቤተሰብ እንደሆኑ አስቦ እንደሱ ቤተሰብ ትሪት ማድረግ ያስፈልጋል። ማድረግ የምትሽውን ነገር ማድረግ። አንዳንዴ ደግሞ በጣም ስህተት የምትሰሩት ስፔሻሊ ኤርሊ ኦን በጋብቻችሁ መጀመሪያ ዓመት አካባቢ ላይ ስህተት የምትሰሩት ነገር ምንድነው? እነሱን በጣም ፕሊዝ ለማድረግ እንዲወዷችሁ እንዲቀበሏችሁ ብላችሁ የማትዘልቁበትን ትሪትመንት ታደርጋላችሁ። መሆን የለበትም። ማድረግ የምትችሉትን ብቻ ማድረግ፣ የግድ መነጠፍ የለባችሁም። ግን ደግሞ ለነሱ ያላችሁ ቀና ልብ ወይም የተጣመመ ልብ በጣም ማተር ያደርጋል እና ሞስት ኦፍ ኦል በመሃል የምትገቡ ከሆነ ነገር ታበላሻላችሁ። በመሃል የምትገቡ ከሆነ ነገር ታበላሻላችሁ። so what should be the priority? መጀመሪያ how am I treating my husband? ቤተሰቤን እንዴት ነው ባሌን እንዴት ነው ትሪት ያደረኩት? ይሄንን ትሪትመንት እሱ እኔን ትሪት ባያደርገኝ እና የኔ ቤተሰብ ቢያይ ምን ይላል? እና ይሄንን ነገር በልክ እያደረኩት ነው የሚለው ጥያቄ መጀመሪያ ጠይቁ። ምክንያቱም ከመሬት ተነስተው እንደው በጣም ልባቸው ክፍት ካላለ በስተቀር ከመሬት ተነስተው እንትን አያበሻቅጧችሁም። በእውነት እናንተ በጣም ጥሩ ከሆናችሁለት እንደውም በጣም የማውቀው ነገር በጣም ኃይለኛ ልጅ ኖሯቸው በጣም ሰሚት የምታደርግለት ሚስት ካለችው በጣም ከልጃቸው በላይ ነው ትሪት የሚያደርጓት። ለምን? ኃይለኛ እንደሆነ ይታወቃል፣ ከባድ ሰው እንደሆነ ይታወቃል። እና በጣም ትኩረት ማድረግ ያለባችሁ እንዴት ነው እኔ ትሪት እያደረኩት ያለሁት? እሱ ትሪትመንት እናቱ ብታይ ደስ ይላታል አይላትም? ኦኬ አፍተርዋርድስ ደግሞ እንዴት ነው በዙሪያው ያሉ ሰዎችን ትሪት እያደረኩ ያለሁት? እኛ ሳናውቀው በጣም we want to be the boss in the house። እንዲህ ካልኩህ እንዲህ አድርግ፣ እንዲህ ፈልጋለሁ በዚህ መልኩ ይሁን፣ ለእናትህ የምታደርገውን ቀንስ፣ ለአባትህ እንዲያደርግ፣ ለእንትና እንዲያደርግ እያላችሁ ዲክቴት የምታደርጉት ነገር ይደርሳቸዋል። ስለዚህ በቤተሰቦች መሃል አትግቡ። ባውንደሪያችሁን እወቁ። ሚስት ናችሁ፣ እነሱ ደግሞ ቤተሰቦቹ ናቸው። ኦኬ። ስለዚህ የሆነ ነገር እንኳን ቢያስፈልግ እሱ ውሳኔውን እንዲወስን ፍቀዱለት። አንዳንድ የአገሬ ወንድ በጣም አመስቦይ ነው፣ በጣም እናቱን በጣም ምናምን ይወዳል። እሺ ይውደድ፣ ችግር የለም። በፍቅራቸው መሃል አትግቡ። ግን ደግሞ የሆነ ነገር እንደሚያስፈልጋችሁ ፖላይትሊ ንገሩት። በኮምፒቲሽን ሴንስ አይሆን፣ ግን በእናቴ አትምጪ ምናምን የሚልሽ ነው የሚሆነው። ሶ ቢ ኤ ቤተር ዋይፍ። መጀመሪያ የምነግራችሁ የተሻላችሁ ሚስት ሁኑ፣ ትሪትመንታችሁን አስተካክሉ እና ሞስት ኦፍ ኦል ደግሞ እናቱን በሚወድበት መጠን አባቱን፣ እህቱን፣ ወንድሙን በሚወድበት መጠን እናንተም ውደዱ እንኳን ባትባሉ አትሊስት እውቅና ስጧቸው። ለእናት የማይገባ ነገር ነው ያደረከው፣ ለአባት የማይገባ ነገር ነው ምናምን እያልን በጣም ዲክቴት እናደርጋለን። በቤተሰቦች መሃል አትግቡ። እሱ ነው ትልቁ ችግራችን በመሰረታዊነት። እንግዲህ ኦብዘርቭ ካረግኩት ነው ልሳሳት እችላለሁ። ሶ ልጃቸውን ኬር ካረጋችሁላቸው ለምን ይጠሏቸዋል? ልጃቸውን በድብቅም በግልጽም በጣም ከተንከባከባችሁት ለምን ይጠሏቸዋል? ሌላ ሀሳብ አላቸው? ምናልባት ታይፑ አይደላችሁም ብለው ካሰቡ እስከ መጨረሻው ሚስትሪት ሊያደርጓችሁ ይችላሉ። እሱ ኦብቪየስ ነው። አሉ እኮ ሌላ ደሳስ የማይሉ ርዕሶች አሉ፣ ጉዳዮች አሉ። እሱን እንግዲህ ተጋፍታችሁ አትችሉ። እናንተ ከእሱ ጋር ያላችሁን ግንኙነት ላይ ፎከስ አድርጉ። ሌላው ደግሞ እባካችሁ ርህራሄ ለባሎቻችሁ፣ ርህራሄ ለቤተሰቦቹ፣ ርህራሄ በዙሪያችሁ ላሉ ሰዎች፣ ርህራሄ ለልጆቻችሁ እና whatever happens የሆነ ነገር ሲፈጠር እነሱ እኮ እሱ ነው እሷ ናት የቀየረችው፣ እሱ ነው የቀየረው፣ እናቱ ናት እህቱ ናት የቀየረችው የሚባል ነገር የለም። ሰውየው አደልት ነው፣ ትልቅ ሰውዬ ነው። ማንም አይቀይረው እውቅናና ፍቃድ ካልሰጣቸው ማለት ነው። ርህራሄ ይኑራችሁ ለባላችሁ። እኔ ከመስኪ በጣም የወደድኩት
እሱ ነው እኮ በጣም ሊራራላት የሚገባው። አክቹሊ ያው ርህራሄውን ስለማያሳይ ነው እንጂ ወንድ ሆኖ በጣም ኬር እንደሚያደርግላት ግልጽ ነው። እና በጣም የምትራራለት በጣም የምትሳሳለት መንገድ በጣም ነው የሚያስቀናው። አሁን እኮ ባሎቻችን ላይ እንዴት ቅንድብ እንደምንሰቅል ያው ከባድ ነው። ኢንኬዝ ካላያችሁት ማራኪ ወግ ላይ ነው፣ ሄዳችሁ እዩ። በጣም ብዙ ሌሰን ታገኙበታላችሁ። በጣም ነው የወደድኳት እንዳልኳችሁ። ኤጅ ሜቶቿ እየወጡ እንደዚህ አይነት ቆንጆ ቆንጆ ታሪክ ቢነግሩን ይሄኔ የት በደረስን ነበር። እና የኔ ሪፍሌክሽን ይሄ ይመስላል። ወዳችኋለሁ።